እናት ሚዲያ ቤተሰቦች የሰዓቱን መረጃ ይዘናል። አብራችሁን እስቆዩ በአክብሮት እንጠይቃችኋለን። በርካታ ጉዳዮች እናነሳለን። በዋናነት እንግዲህ ከሰሞኑ ውጥረቱ ጋር በተገናኘ እንደዚሁ የመጀመሪያው መረጃችን እሱ ነው የሚሆነው። የራያ አላማጣ ከባድ ወታደራዊ እንቅስቃሴ የተደረገበት እንዳለ ታውቋል። ስለሱ ነግራችኋል። እንደዚሁም የሳውዲ አዲሱ ጥምረትም ይፋ ሆኗል። እነ ግብጽ ሱዳንን ጨምሮ ኤርትራን ጨምሮ ኢትዮጵያን እያገለለው የቀይ ባህር አዲስ ጥምረት ይፋ ሆኗል። ስለሱ መረጃ ዋለን በሰፋ ባለ ሁኔታ እንደዚሁም ምርጫ ቦርድና እንደዚሁም ደግሞ በምርጫ አስፈጻሚዎች መካከል የተፈጠረው ውዝግብ ደሞዝ ይከፈለን፣ ስለሱ ሰፋ ያለ መረጃ አለ። እንደዚሁም ህወሓት የራያ መስመር እንቅስቃሴ ብዙዎችን ግራ ያጋባ ሁኔታ ላይ ናቸው። እንደዚሁም ከባድ ውጥረት አለ እንነግራችኋለን። በትግራይ ክልል የኤርትራ ሰራዊት አቀባበል ተደርጎለታል ተብሏል። ምንድነው የተፈጠረው? ስለሱ ሰፋ ያለ መረጃ እነግራችኋለን። እናንተ ግን ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንደዚሁም ሀሳብ አስተያየት ካለ አካፍሉን። ወደ መረጃዎቹ እንሄዳለን። በቅድሚያ የምንመለከተው በራያ አላማጣ ግንባር ጦርነት በማንኛውም ሰዓት እንደሚቀሰቀስ ይፋ ተደርጓል። በራያ ውጥረት አለ ነው ያሉት ነዋሪዎቹ። ከቀናት በፊት በሱዳን አዋሳኝ ሽሬና እንደዚሁም ደግሞ በረከት አካባቢ የነበረው ጦርነት የፌዴራል መንግስቱና እንደዚሁም የህወሓት ጦርነት እንደነበረ ይታወቃል። አሁን ደግሞ በራያ አላማጣ እንደዚሁም በራያ አላማጣ ግንባር በኩል ወታደራዊ ዝግጅት በከፍተኛ ሁኔታ ተጧጡፏል የተባለው የህወሓት ሰራዊቶች ብዙ አርሚዎች በራያ ግንባር አሰማርተዋል የተባሉ ለጦርነቱ ዝግጁ እንዲሆኑም መመሪያ እንደወረደላቸውም ጭምር ተነግሯል። አሁን ባለው ወታደራዊ ዝግጅት እና እንቅስቃሴ ጦርነቱ በማንኛውም ጊዜ በራያ መስመር እንደሚጀመር ነው ይፋ የተደረገው። እንግዲህ የአይን እማኞች እንዳሉት ከሆነ ጦርነቱ በተጀመረ ቁጥር ከፍተኛ ጉዳት የሚደርሰው በንጹሐን ላይ፣ በማህበረሰቡ ላይ የንብረት ውድመት እንደዚሁም የእንቅስቃሴ ገደቡ ከባድ ጉዳት እንደሚያጋጥማቸው ጭምር የተነገረው በተለይ በጨርጨር ሶበር እና እንደዚሁም በሌሎች አካባቢዎች ከባድ ወታደራዊ እንቅስቃሴ እንዳለ የአይን እማኞች ገልጿል የተባለው። በአፋር መስመርም እንደዚሁ ከባባድ መሳሪያዎችም ወደዛ አካባቢ እየተጠጉ እንዳለ የአይን እማኞች ገልጿል የተባለው። ሌላው ከቀይ ባህር ጋር በተገናኘ በርካቶችን ያነጋገረው ጉዳይ ጥምረት ተመስርቷል። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና እንደዚሁም ሶማሊያ በሳውዲ አረቢያ የሚመራውን ስምምነት አገራቱ ወደ ስምምነት በመድረስ በቀይ ባህር ያለውን ውጥረት ለመከላከል ወይም ደግሞ ሁቲዎች ላይ ጥቃት ለመሰንዘር ተደራጅተዋል የተባለው። እነዚህ ሀገራት ሲደራጁ ኢትዮጵያ የለችበትም። ሶማሊያ ያለች፣ ኤርትራ ያለች፣ ጅቡቲ ያለች፣ ሱዳንና ግብጽ አሉበት። ኢትዮጵያን አግልሏል የተባለው የሳውዲ አረቢያ ስምምነት በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራት በማስተባበር አዲስ ተጨማሪ የባህር ላይ ደህንነት ጥምረት መዋቅሯን የተነገረው ከቀናት በፊት እንደዚሁ 14 ሀገራትን ያቀፈው ቱርክን ጨምሮ ማለት ነው እነ ኩዌት እነ ባህሬን ጨምሮ ያቀፈ ጥምረት ማቋቋሟ ይታወቃል፣ ሁቲዎች ላይ ማለት ነው። አሁን ደግሞ ሌላ 5 ሀገሮች እንደዚሁ ጥምረቱን መስርቷል። ከነዚህ 8 ሀገራት መካከል 5ቱ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ ናቸው የተባለው። እንግዲህ አጠቃላይ 8 እንደሆኑም ይፋ ተደርጓል የተባለው። የታቀደው ህብረት ሳውዲ አረቢያ፣ የዮርዳኖስ፣ የመን እና 5ቱን የአፍሪካ ሀገራት ያካተተ ነው ተብሏል። ያው ከዚህ ጋር በተገናኘ እንግዲህ በዚህ ጥምረት መሰረት ሁቲዎች ላይ ጥቃት ለመሰንዘር ሳውዲ እንደምትገደድ ጭምር ይፋ ማድረጓ የሚታወስ ነው ማለት ነው። ሌላኛው ምርጫችን ይከፈለን ጥያቄ ቀርቧል። በምርጫ ቦርድና እንደዚሁም ደግሞ በምርጫ አስፈጻሚዎች መካከል ያለው ክፍፍል ውዝግብ ተፈጥሯል። 7ኛው ሀገራዊ ምርጫ የተሳተፉ የመስክ አሰልጣኞች፣ ማስተባበሪያ ኃላፊዎች፣ የቆጠራ አስተባባሪዎች እንደዚሁም ወይም ደግሞ በገቡት ውል መሰረት ሊከፈላቸው የሚገባ የአገልግሎት የጉዞ አበል ክፍያ እንዳልተከፈላቸው ጭምር ታውቋል። ባለሙያዎቹ ኃላፊዎቻቸውን በሰዓቱና በውሉ መሰረትም ቢያጠናቅቁም ክፍያው ግን ምንም እስካሁን እንዳልተከፈላቸው ጭምር የተነገረው። የኢትዮጵያ ምርጫ ቦርድ በበኩሉ ለሪፖርተር ጋዜጣ በሰጠው ምላሽ ክፍያው ከመፈጸሙ በፊት አሰልጣኞች በውላቸው መሰረት ስራቸውን በአግባቡ መወጣታቸውን የማጣራትና የማረጋገጥ ስራ በመሰራት እንዳለበት እንደዚሁ ማስታወቁ ነው የተነገረው። ቦርዱ አክሎ ምርጫው የተካሄደው የበጀት ዓመቱ መዝጊያ ላይ በመሆኑ የነበረው በጀት በማለቁ ተጨማሪ በጀት እንዲለቀቅ እየጠየኩ ነው እንጂ ክፍያ ይፈጸማል ሲል እንደዚሁ ሀሳቡን ሰጥቷል ነው የተባለው። ብዙዎች ግን ቅሬታ እያቀረቡ ነው የሚገኙት። ሌላኛው መረጃችን የሚሆነው እንግዲህ ከዚህ ጋር በተገናኘ የህወሓት በራያ ጨርጨር የነበረውን ሰራዊት እና መካናይዝድ ጦር ሐምሌ 26 ቀን ማለት ነው ሌሊቱን በባቡር መስመር ወደ አፋር ድንበር
ሲያስጠጋ አድሯል የተባለው ሁሉም ሰራዊት አባላትም ስልካቸውን እንዲያስረክቡ ታዘዋል የተባለው ህዝቡ በመኪና የሚያደርጋቸውን እንቅስቃሴዎች እንዲያቆም ታዘዋል የተባለው እና ከባድ ውጥረት እንዳለም ጭምር ታውቋል። ሌላው ብዙዎችን ያነጋገረው የኤርትራ ሰራዊት አቀባበልን በተመለከተ በዛሬው ዕለት ሐምሌ 26 በትግራይ ክልል በጎሎ ካዳ ወረዳ ዝባን ሁፃ በተባለ ስፍራ የኤርትራ ሰራዊት እና ወታደራዊ መሪዎች በህወሓት አቀባበል ተደርጎላቸዋል የተባለው በአካባቢው በጋራ ወታደራዊ እንቅስቃሴ አካሂዷን የተባለው የኤርትራ ሰራዊት በይፋ ሲጨፍር ታይቷን የተባለው ከአካባቢው የተገኙ መረጃዎች እንደሚያመለክቱት በአሁኑ ወቅትም በስፍራው የድሮን ስለላ እንቅስቃሴዎችም እየታዩ እንዳለ ታውቋል የተባለው እና ብዙዎች የተናገሩበት ጉዳይ ነው ይህ ጉዳይ ማለት ነው። ከዚህ ጋር በተገናኘ ግን ሌሎች መረጃ የሚመጡ ካለ መለሳለሁ። አብራችሁን ቆዩ።